Hello friends, welcome to Master English with Sam. ዛሬ ደግሞ በእንግሊዘኛ ውስጥ በጣም ኮንፊውዝ ወይ ደግሞ ግራ ከሚያጋቡን ቃላቶች መካከል አራቱን ይዤላችሁ መጥቻለሁ። ስለዚህ እነዚህን አብረን እናያለን። የመጀመሪያው sometimes የሚለው ነው። sometimes ማለት occasionally እንደማለት ነው። አልፎ አልፎ ማለት ነው። አልፎ አልፎ የምታረጉትን ነገር ለመግለጽ ምን ተጠቀማላችሁ ማለት ነው? You use the adverbs of frequency sometimes. I sometimes forget my keys in my car. ግልጽ ነው። አልፎ አልፎ occasionally እንደማለት ነው። ቁልፌን መኪና ውስጥ ረሳለሁ ማለት ነው። እዚህ ጋር ልብ ማለት ያለባችሁ አንድ ነገር ምንድነው? sometimes የምትለዋን ባረፍተ ነገሩ መጀመሪያ ላይም መሃል ላይም መጨረሻ ላይም ማስገባት እንችላለን። አሁን ለምሳሌ I sometimes forget my keys in my car አልኩኝ አይደለ? እዚህ ጋር sometimes የት ነው የመጣችው? መሃል ላይ ነው የመጣችው ማለት ነው። I sometimes forget my keys in the car or in my car, right? You can say this one is when sometimes comes in the middle of the sentence መሃሉ ላይ ሲመጣ ማለት ነው። ወይ ደግሞ ምን ማለት ትችላላችሁ? Sometimes I forget my keys in the car. ግልጽ ነው። እዚህ ጋር መሃል ላይ ነው የመጣው አይደለ? እዚህ ጋር ደግሞ መጀመሪያ ላይ ነው የመጣው። ደግሞ መጨረሻ ላይ ማስገባት ትችላላችሁ ማለት ነው። ይሄ ማለት ነው I forget አይደለ? I forget my keys in the car sometimes ስትሉ አንድ ላይ ነው የሚጻፈው adverbs of frequency ለማሳየት ስንጠቀምበት ማለት ነው። ግልጽ ነው። ነገር ግን specific situations ወይ ደግሞ ሞመንት አንዳንድ ጊዜያቶች ወቅቶች የሚለው ትርጉም የሚሰጠውን ቃል ስትጠቀሙ ግን sometimes የምትለዋ እዚህ ጋር ተራርቃ ነው የምትጻፈው ማለት ነው። sometimes ማለት specific situations or moments እንደማለት ነው። sometimes ማለት አንዳንድ ጊዜያቶች ወቅቶች እንደማለት ነው። sometimes are difficult to forecast. አያችሁ እዚህ ጋር sometimes ማለት ውስጥ አንዳንድ ጊዜያቶች ወቅቶች ወይ ለመገንበት ለመተንበይ አስቸጋሪ ነው እንደማለት ነው። ስለዚህ sometimes የሚለው አንዳንድ ጊዜያቶች ወይ ደግሞ ወቅቶች የሚለውን ትርጉም አለው ማለት ነው። sometimes in life are harder than others. ይሄ ማለት ያው እንደምታውቁ አንዳንድ ጊዜያቶች በህይወታችን ውስጥ ከባድ የሆኑ ጊዜያቶች አሉ አይደለ? እንደዛ ለማለት ስንፈልግ ነው። time አንድ ላይ ነው የምትጻፈው ማለት sometime። ይሄ ማለት at an unspecified time እንደማለት ነው። call me sometime ብለ እዚህ ጋር ምን እያልኩ ነው ማለት ነው? you can call me anytime you want ማለት ነው። ስለዚህ እዚህ ውስጥ ጊዜው አይታወቅ፣ ድርጊቱ መቼ እንደሚሆን መቼ እንደሚከናወን አናውቀውም ማለት ነው። let's meet sometime። ለምሳሌ መቼ እንገናኝ ብላችሁ ጓደኛችሁ you can say let's meet sometime። ችግር የለውም anytime በማንኛውም ሰዓት መገናኘት እንችላለን እያላችሁ ነው ማለት ነው። so sometime እዚህ ጋር sometime አንድ ላይ ነው የምትጽፈው። እዚህ ጋር ደግሞ sometime ስፔስ አላት ማለት ይሄ a period of time ማለት ዱሬሽን ወይ ደግሞ የጊዜውን ርዝማኔ ነው የሚያሳየው ማለት ነው። ግልጽ it took me some time to complete my project. ግልጽ ነው። ፕሮጀክቴን ለመጨረሽ it took me some time which means a long time የሚለውን ትርጉም መተካት ይችላል ማለት ነው። የጊዜ ርዝማኔ ለመግለጽ ነው የምንጠቀመው ማለት ነው። I spent some time in Canada in my 20s። አያዎቹ እድሜዎች አካባቢ
ካናዳ ውስጥ ለረጅም ጊዜ ነው የቆየሁት። ስለዚህ በዚህ አይነት መንገድ ልዩነቱን መረዳት እንችላለን ማለት ነው። So that's all I have for today. Thanks for watching, and finally don't forget to like, subscribe this YouTube channel, Master English with Zam. Thank you. Bye bye.